አስቡት እሷ አካል ጉዳተኛ ነች። ሆኖም ግን አርግዛ ነበረ። ዶክተሩ ይህን ሲናገር እናቷ ራሷን ስታወደቀች። ነገር ግን በጣም አስደንጋጩ ክፍል ይህ አልነበረም። ምክንያቱም ከሁለት ሳምንት በኋላ በባለስልጣናት በተሞላ ክፍል ውስጥ ይች ዝምተኛና በምርኩዝ የምትሄድ ልጃገረድ የሚንቀጠቀጥ እጇን ቀስ አድርጋ በማንሳት በቤት ውስጥ ባለው እጅግ ኃይለኛ ሰው ላይ ቀሰረች። ነገር ግን የቀሰረችበት ቢሊየነር የእናቷ አሰሪ ባለትዳር የሆነ ሰው ነው። ክፍሉ በጣም ዝም ማለቱ የተነሳ የአንድ ትዳር መፍረስ ድምጽ የሚሰማ ያህል ነበረ። በዚህ ታሪክ ላይ እሷ እውነታውን ተናገረች ወይንስ ደግሞ አንድ ሰው ይችን ደካማ ልጅ ተጠቅሞ ኃይለኛውን ሰው ለማጥፋት እያሴረ ነው? ሰላም ተመልካቾቼ፣ እስከ መጨረሻው ከቆያችሁ ሙሉ ታሪኩን ታደምጡታላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የደወል ምልክቷን በመንካት ሁሌም አዳዲስ ቪዲዮ ሲለቀቁ ለእናንተ ቀድመው እንዲደርሱ ማድረግ ትችላላችሁ። እንዲሁም ከየት ሀገር ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ ያሳውቁኝ። እሷ የ23 ዓመት ወጣት ነበረች። በምርኩስ ትሄዳለች። ድግስ ሄዳ አታውቅም። ፍቅረኛ ኑሮት አያውቅም። ሌላው ቀርቶ የወንድ ልጅ እጅ እንኳን ይዛ አታውቅም። ሆኖም ግን አርግዛ ነበረ። ዶክተሩ አንድ ነገር እንዳይሰብር እንደሚጠነቀቅ ሰው ድምጹን ቀነስ አድርጎ ተናገረ። ነገር ግን ቃሉ በክሊኒኩ ውስጥ እንደ ቦምብ ፈነዳ። እርጉዝ ነበር ያለው። ሳንድራ እናቷ በምርመራ አልጋው ላይ አጠገብ ባለው የፕላስቲክ ወንበር ላይ ደንዝዛ ተቀመጠች። የቤቱን ስራ ስትሰራ የነበረችበት ሰማያዊ ልብስ እንደለበሰች ነበረች። ሳንድራ ልጇን ጄድን ወደ ክሊኒኩ ያመጣቻት የጠዋቱን ዕቃ አጥባ እንደጨረሰች ነበረ። ለ2 ሰዓት ፈቃድ ስትጠይቅ አሰሪዋ ቪቪያን ፊቷ በንዴት ተቋጥሮ ነበረ። ሳንድራ ቁርስ አልበላችም፣ ውሃ እንኳን አልጠጣችም። አሁን ግን በዚህ ትንሽ ክፍል ውስጥ ያ እርጉዝ የሚለው ቃል በጭንቅላቷ ውስጥ እያስተጋባ ነበረ። ሳንድራ ቀስ ብላ ልጇን ተመለከተች። ልጇ ጄድ የተወለደችው አንድ እግሯ ከሌላው አጥሮ ነበረ። እድሜዋን በሙሉ ለሷ በማይመች ዓለም ውስጥ በምርኩዝ በጸጥታ ስትጓዝ ኖራለች። ጄድ ሰዎች ቢመለከቷትም እንኳ ፈገግታ የማይለያት እናቷ ሳንድራ በቢሊየነሩ ቪላ ውስጥ ወለል ስታጥብና ዕቃ ስታጥብ በምትኖርበት ትንሽ ክፍል ውስጥ ተከፍታ የማታውቅ ልጅ ነች። የሳንድራ እጆች መጀመሪያ መንቀጥቀጥ ጀመሩ። ከዛም ትከሻዋ፣ ከዛም ለቅሶዋ መጣ። ድምጽ የሌለው በሆዷ የሚመጣ የእናት እጆች ፊቷን የሸፈኑት ለቅሶ ነበረ። ጄድ በምርመራ አልጋው ዳርቻ ላይ ተቀምጣ ነበረ። ትከሻዋ የሚንቀጠቀጠውን እናቷን ዝም ብላ ትመለከታለች። ምን ትላለች? እናቷን ለምታለቅስበት ምክንያት ምን ማለት ትችላለች? የሆነውን ነገር ማስረዳት በማትችልበት ሁኔታ ውስጥ ሆና ዝምታዋን መረጠች። በዛ ትልቅ ቤት ውስጥ የሆነውንና ለመናገር የከበዳት ሚስጥር ይዛ ዝም አለች። ክሊኒኩ ከመሄዳቸው በፊት ወደ ነበረው ታሪክ እንሄድ። ያ ትልቅ ቤት ቪላ፣ ረጅም የብረት አጥር ያለው፣ ሰራተኞች በየቀኑ ዩኒፎርማቸው ተኩሰው የሚጠብቁበት ቦታ ነበር። ሳንድራ በየቀኑ ከጠዋቱ 11 ሰዓት ላይ ትነሳለች። ልጇን ጄድን እንዳትቀሰቅስ በጨለማው ትለብሳለች። ሳንድራ በዛ ትልቅ ቤት ውስጥ መጸዳጃ ቤት ታጸዳለች፣ ልብስ ተኩሳለች፣ የምግብ ዕቃ ታጥባለች። ይህን ሁሉ የምታደርገው ለአንድ ቤተሰብ ነው፣ ለኤጋ ቤተሰብ። ኒኮላስ ኤጋ በቀላሉ የሚረሳ ሰው አልነበረም። ረጅም፣ ድምጹ የረጋና የከበረ፣ ልብሱ በሰውነቱ ላይ የተሰፋ የሚመስል ባለጸጋ ነው። ትላልቅ ህንፃዎችንና ሆቴሎችን ይገነባል። በከተማው ውስጥ ስኬታማ ተብሎ የሚጠራ ሰው ነው። ነገር ግን ስኬት በሁሉም ክፍል ውስጥ ብርሃን ያለው ቤት አይደለም። ሚስቱ ቪቪያን ውድ ዕቃ የሚመስል ውበት ያላት ግን ደግሞ ቀዝቃዛ ሴት ነች። ጸጉሯ ሁልጊዜ ወደ ኋላ ተለጥጦ የታሰረ ነው። ቪቪያን ሚስቱ ሳንድራን አትወዳትም። ነገር ግን ስራዋን ስለምትፈልገው ብቻ ታቆያታለች። ቪቪያን ሁልጊዜ ሳንድራን በቃላት ትወጋታለች። ሳንድራ እዚህ ጋር አልጸዳም፣ ሳንድራ ልብሱን አልተተኮሰም እያለች ታንጓጥጣታለች። ሳንድራ ግን ሁሉንም በዝምታ ትቀበላለች። ምክንያቱም ይህ ስራ ለጄድ መድኃኒት መግዣና የሚኖሩበትን ትንሽ ክፍል ለማቆየት ያስፈልጋታል። ስራዋን ከለቀቀች የምትሄድበት ቦታ የላትም። ከዛም ኪኮ አለች። የኒኮላስና የቪቪያን የ21 ዓመት ልጅ ነች። እንደ እናቷ አይኖቿ ሹል ናቸው። ኪኳ ክፉ ለመሆን አስብ አይደለም። ነገር ግን ሁሉም ነገር ለሷ እንዲመቹ ነው ስላደገች የሌሎችን ስሜት አታውቅም። ጄድ የብርጭቆ ትሪ ይዛ ስትሄድ አንድ ሳቀችባት። ጄድ አንዳንድ ጊዜ እናቷን ለማገዝ ትሞክር ነበረ። እንደ ሁልጊዜው ሁሉ በዝግታ ትራመዳለች። ምርኩዞቿን በብብቷ ስር ደግፋ ትሪውን በእጆቿ አዝላ ሙሉ ትኩረቷን ሰብስባ ትጓዛለች። ኬኳ በሳሎን ውስጥ ከሁለት ጓደኞቿ ጋር ነበረች። አንደኛዋ ስለ ሆሳስ የሆነውን ነገር ተናገረ። ከዚያም ኬኳ ብሩህ፣ ግድ የለሽና ምንም ሳታስብበት በሳቅ ፈንድታ እንዲህ አለች። በዚህ በኩል
ባለፍሽ ቁጥር ልክ እንደ ግንባታ ቦታ ነው የሚሰማው አለቻት። ጓደኞቿም ሳቁባት። ጄድ ቆመች። ትሪውን አልጣለችውም። ዞራም አላየችም፣ አላለቀሰችም። ለ3 ሰከንዶች ያህል ጀርባዋን ሰጣቸው። ባለችበት ደርቃ ቀረች። የትሪውን እጀታዎች አጥብቃ ይዛ ስለነበረ ጣቶቿ ነጭ ሆነዋል። መንጋጋዋ አጥብቃ ነክሳለች። ከዛም ወደ ኩሽናው ጉዟን ቀጠለች። ትሪውን በከፍተኛ ጥንቃቄ አስቀመጠችው። በእቃ ማጠቢያው አጠገብ ቆመች። ጠርዙን በሁለት እጆቿ አጥብቃ ያዘችው። ለረጅም ጊዜ እዛው ቆመች። ለሳንድራ ምንም አልነገረቻትም። ሳንድራን አሁን ካለችበት በላይ የሚያስጨንቃትን ነገር ፈጽማ ትነግራትም ነበረ። ጃድ እንዲህ አይነት ሴት ነበረች። ኒኮላስ አቴጋ ጃድን መጀመሪያ ያስተዋላት ልክ አንዳቸውም ጋር የማይሄድ መጽሐፍ ለመደርደሪያ ላይ ሲያገኝ እንደሚታየው አይነት ነበረ። አንድ ምሽት ከቤቱ በኋላ መውጫ ደረጃ ላይ ተቀምጣ መጽሐፍ ስታነብ አያት። ወፍራም የዩኒቨርሲቲ መጽሐፍ ከጭኗ ላይ ተዘርግቷል። ምርኩዞቿ በጎኗ መሬት ላይ ተኝተዋል። በክፍላቸው ውስጥ ያለው መብራት ለማንበብ ስለማይበቃ ፊቷን ወደ መጨረሻዋ የቀን ብርሃን አዙራለች። እሱ በድንገት ከዛ በኩል መጣ። በስልክ እያወራ ነበረ። ሳያስበው ተራምዶ እዛው ሲደርስ አያት። ስልኩን ዘጋው። ምን እያነበብሽ ነው ሲል ጠየቃት። ጃድ በፍጥነት ቀና አለች። አይኖቿ ለአፍታ በድንጋጤ ፈጠጡ። በዛ ግቢ ውስጥ ትልቅ ስልጣን ያለው ሰው በድንገት ሲያናግራት የሚፈጠር ድንጋጤ ነበረ። ከዚያም የሽፋኑን ርዕስ እንዲያይ መጽሐፉን አዞረችው። የኢኮኖሚክስ የዩኒቨርሲቲ ደረጃ መጽሐፍ። ከዛም እሱ ይህ የዩኒቨርሲቲ መጽሐፍ እኮ ነው አላት። አዎ ጌታዬ፣ ከየት አመጣሽው ሲል ጠየቃት። ከቤተ መጻሕፍት ሽያጭ ነው፣ በ50 ሳንቲም ገዛሁት። ለረጅም ጊዜ ትኩር ብሎ ተመለከታት። ከዛም ትረጂዋለሽ ወይ ሲል ጠየቃት። እሷም አብዛኛውን አዎ አለችው። የገበያ ንድፍ ሐሳብ፣ ማርኬቲንግ ቲዮሪ ክፍሎችን ግልጽ ናቸው። የገንዘብ ፖሊሲ ምዕራፎች ግን ጊዜ ይወስዳሉ። እሱም ዝም አለ። ያ ዝምታ አንድ ሰው በእውነት እያሰበ መሆኑን የሚያሳይ ዝምታ ነበረ። ከዚያም ያንን ለረጅም ጊዜ አብሯት የሚኖረውን አረፍተ ነገር ተናገረ። ከዚያ ቤት ውስጥ ካሉ አብዛኛዎቹ ሰዎች አንቺ ትበልጫለሽ፣ ብልክነሽ አላት። ወደ ውስጥ ተመለሰ። ጃድ ወደ መጽሐፍቷ ተመለሰች፣ ግን አታነበውም ነበር። ያንን አረፍተ ነገር ወደ ብርሃን አውጥታ ቀስ እያለች የምታገላብጠው መሰላት። እውነት መሆኑን እርግጠኛ እንዳልሆንሽ ነበረ። ምክንያቱም ማንም ሰው እንዲህ ያለ ነገር ተናግሯት አያውቅም። አስተማሪ፣ ጎረቤት፣ ማንም። በ23 ዓመታት ህይወቷ ውስጥ ማንም ሰው ምርኮኞቿን በጠበበው ክፍል ውስጥ ዝግታዋን አልፎ በእውነት ተመልክቷት እንዲህ አላላትም። አንቺ ብልክነሽ፣ አንቺ ዋጋለሽ፣ ከሚያዩሽ በላይ ነሽ ብሏት አያውቅም። ያንን ቃል አጥብቃ ያዘችው። መያዝ ግን አልነበረባትም። ከዛ በኋላ ያሉት ቀናት ሌላ መልክ ነበራቸው። አንዳንዴ ቆሞ ያናገራት ነበረ። መጀመሪያ ላይ ትናንሽ ጨዋታዎች ነበሩ። በከተማው ምስራቅ ክፍል ስላለውና እሱ የገንዘብ ድጋፍ ስለሚያደርግለት የማህበረሰብ ፕሮጀክት ምን እንደምታስብ ጠየቃት። እሷም በጣም ግልጽና ዝርዝር በሆነ መንገድ መለሰችለት። እሱም ለ15 ሙሉ ደቂቃዎች በሩ ላይ ቆሞ ያዳምጣትና ይመለስላት ነበረ። አንድ ቀን ጠዋት ምንም ሳይናገር በደረጃው ላይ መጽሐፍ ትቶላት ሄደ። ስለ ፋይናንስ ስርዓቶችና ኢኮኖሚያዊ ልማት የሚተነትን የላቀ መጽሐፍ ነበረ። ማስታወሻ አልነበረውም፣ መጽሐፍ ብቻ ነበረ። ቪቪያን አስተዋለችው፣ ግን ስለ ጉዳዩ አንዲትም ቃል አልተናገረችም። እሷ ነገሮቹን ፊት ለፊት አትጋፈጥም። ነገር ግን ሳንድራ ቪቪያን ከፎቅ መስኮት ሆና ልጇ ጃድን ስትመለከታት አየቻት። እነዛ የሚያስፈሩ የሚመስሉ አይኖች። ሳንድራ በደረቷ ውስጥ የሆነ ቅዝቃዜ ተሰማት። ምንም አይደለም ብላ ራሷን አሳመነች። ሰውየው ደግነት እያሳየ ነው። ጎበዝ ወጣት አይቶ አንድ መልካም ነገር ለማድረግ አስቦ ነው ብላ ለራሷ ደጋገመችላት። ያንን የቀዝቃዛ ስሜት መስማት ነበረባት። ከዛም ያ ማክሰኞ መጣ። ሳንድራ 2 ጎዳናዎችን ርቆ ወደሚገኘው ፋርማሲ ሂዳ ነበረ። የጃድ መድኃኒት የሚገኝበት ብቸኛው ፋርማሲ እሱ ብቻ ነበረ። ከቀኑ 6 ሰዓት አልፎ መጣች። ከ1 ሰዓት በኋላ እንደምትመለስ ለጃድ ነገረቻት። ግንባሯን ሳመቻት። ጃድ የ23 ዓመት ወጣት ብትሆንም እናቷ ልታቆመው የማትችለው ልማድ ነበረ። ቤቱ ጸጥ ብሏል። ኪኳ ከጓደኞቿ ጋር ወጣለች። ቪቪያን በከተማው ማዶ የምሳ ቀጠሮ ነበራት። ኒኮላስ አቴፔ ቀድሞ ወደ ቤት መጣ። ጠጥቶ ነበረ። መሬት ላይ የሚዘረር አይነት ስካር ሳይሆን የዝምታ ስካር፣ የአንድን ሰው ወሰን የሚያለሰልስ መስመሮችን የት እንዳሉና ለምን እንዳሉ የሚያስረሳ አይነት ስካር፣ እጁ በማይገባበት ቦታ እንዲዘረጋ የሚያደርግ አይነት ስካር። ከዚያም ጃድን ኩሽናው ቤት አገኛት። ከዛ ላይ ታሪኩ ይቀየራል። እሷ ሩዝ እያሞቀች ነበረ። ሳንድራ ከመውጣቷ በፊት መብላት ረስታለች። ልጇ ጃድ ግን ስትመለስ እንዲሁ
ዝግጁ እንዲሆንላት እያሞቀች ነበረ። ከዛም እሱ ኩሽናው ጠረጴዛ አጠገብ ተቀመጠ፣ አነጋገራት። እሷም እንደ ሁልጊዜው በጥንቃቄና በአክብሮት ነገሮችን ሳታካብድና ቀላል አድርጋ መለሰችለት። ምንም እንኳን በዛ ኩሽና ውስጥ ያለው አየር በከፍተኛ ሁኔታ በአሰቃቂ ሁኔታ እንደተለወጠ ቢሰማትም የአየር የመቀየር ስሜት ከዚህ በፊት ተሰምቷት አያውቅም። ስም አልነበረውም። ያንን የሚቀይረው ሰው ደግሞ በዚህች ዓለም ውስጥ ትልቁን ስልጣን ያለው ሰው ሲሆን እናቷ በሌለችበት ቤቱ ባዶ በሆነበት ምርኩዞቿ ከጠረጴዛው ራቅ ባሉበት እሷ ደግሞ በፍጥነት መንቀሳቀስና ማምለጥ በማችልበት ሁኔታ ውስጥ ያሰበውን ዓላማ ከሷ ላይ ፈጸመ። ነገር ግን እሷ አንድ ሰው አስቀድሞ ስላላስተማራት በቀሪው ዘመኗ ሁሌ ስትቆጭ ትኖራለች። በቀጣዩ ጠዋት ምንም አልተናገረችም። ከጥቂት ቀናት በኋላም ዝምታዋን ቀጠለች። ሰውነቷ በራሱ ቋንቋ መናገር እስኪጀምር ድረስ ምንም ነገር አልተናገረችም ነበረ። ሳንድራ ከመድኃኒት ቤት ስትመለስ ጄድ አልጋ ላይ ተቀምጣለች። ጉልበቶቿን አቅፋ ግድግዳውን በትኩረት ስትመለከተው አገኘቻት። የደከማት መስሏት ነበረ። መድኃኒቱን ሰጠቻት። መብራቱን አጠፋች። ነገር ግን የሆነውን ነገር አላወቀችም ነበረ። ነገር ግን ልጇ ምንም ነገር አልተናገረችም። ጄድ ምግቧን መተው ስትጀምር መቀመጧ ሲለወጥ እንዲሁም ማንም አያያኝም ብላ የምታስብበትን የጸጥታ ጊዜ እጇ ሆዷ ላይ መጫን ስትጀምር ግን ነገሩ ተለወጠ። በመጨረሻም አንድ ምሽት ላይ ሳንድራ የልጇን ትከሻዋን በሁለት እጆቿ ይዛ አይኗን እያየች እንዲህ አለቻት። ጄድ የሆነ ነገር አለብሽ፣ አሁኑኑ ንገሪኝ ብላ ጠየቀቻት። ልጇ ጄድም አፏን ከፈተች፣ መልሳ ዘጋችው፣ ደግሞ ከፈተችው። ነገር ግን የወጣው ቃል አልነበረም። ከቃላት በላይ የሆነ ለሳምንታት በውስጧ ታፍኖ የቆየውና የጎድን አጥንቶቿን ሲወጥራት የነበረው ትልቁ የለቅሶ ድምጽ ነበረ። አሁን ግን ያ ድምጽ ወጥቶ ክፍሉን ሞላው። ሳንድራ ልጇን አቅፋ እየተንቀጠቀጠች ያዘቻት። ነገር ግን አሁን እውነቱን አላወቀችም ነበረ። ገና ነው። ከ3 ቀናት በኋላ ሐኪሙ ይነግራታል። ከ2 ሳምንት በኋላ በዚያው በትልቁ መኖሪያ ቤት ሳሎን ውስጥ ኒኮላስ ኤቤ ቆሞ ቪቪያን በቀዝቃዛ ስሜት አፍጥጣ እና ኬኳ በቸልተኝነት በቆሙበት ያቺ የተሰበረችና በምርኩዝ የምትሄደው የሳንድራ ልጅ የሚንቀጠቀጥ እጇን አንስታ ወደ አንዱ ትጠቁማለች። በዛ ጊዜ ክፍሉ የልብ ስብራት ድምጽ እስኪሰማ ድረስ ጸጥ ይላል። ይህ ስብሰባ የቪቪያን ሐሳብ ነበረ። እርግጥ ነው ሁልጊዜም የእሷ ሐሳብ ነው። ሳንድራ ከሕክምና ጣቢያው ከተመለሰች ማግስት አይኖቿ በለቅሶ ቀልተዋል። ራሷን መቆጣጠር አቅቷታል። በኩሽናው ውስጥ እንደ ውሃው ውስጥ ሰው በዝግታ ስትንቀሳቀስ ቪቪያን በትኩረት ትከታተላት ነበረ። ምን እንደሆነ አልጠየቀቻትም። ቪቪያን ለእሷ ቦታ የሌላቸው ሰዎች ችግር መጠየቅ ልማዱ አይደለም። ነገር ግን አስተዋለቻት። ቪቪያን ሁልጊዜም ታስተውላለች። እስከ ከሰዓት በኋላ መጥፎ ዜና በተዘጋ ቤት ውስጥ እንደሚሰራጭ ሁሉ ወሬው በቤቱ ውስጥ ናኝ። በግድግዳው መካከል በሹክሹክታ ሰዎች ገና በግልጽ ያልተነገረ ሚስጥር ሲያውቁ የሚፈጠረው ልዩ ዝምታ ውስጡ ወሬው ደረሰ። በምሽት ቪቪያን ሁሉን ነገር አወቀች። ሳንድራ እንዴት እንዳወቀች አላወቀችም፣ አልጠየቀችምም። ሁሉም ነገር ትርጉም የለውም። ዋናው ነገር ከምሽቱ 2 ሰዓት ላይ ትንሿ ክፍላቸው በር ላይ የተንኳኳው ኳኳታ ነበረ። ሳንድራ በሩን ስትከፍተው ፒተር የተባለው ወጣት የቤት ሰራተኛ አገኘች። ቪቪያን መልእክት ስትልከው ሁልጊዜ መልካም ስለማይሆን ፒተር አይኑን መሬት ላይ ተክሎ ነበረ። እመቤቴ ነገ ጠዋት 4 ሰዓት ላይ በትልቁ ሳሎን የቤተሰብ ስብሰባ ይኖራል ብለዋል አለ ፒተር። አንቺና ልጅሽ እንድትገኙ አዘዋል ብሎ ሄደ። ሳንድራ በሩን ዘግታ ጀርባዋን አስደገፈች። ጄድ አልጋዋ ላይ ነበረች። ምርኩዞቿ ግድግዳው ላይ ተደግፈዋል። የማታነበው መጽሐፍ ጭኗ ላይ ዘርግታለች። የበሩ መዘጋት ሲሰማ ቀና ብላ አየች። የእናቷን ፊት ተመለከተች። ምን አሉ ብላ ጄድ ጠየቀች። ሳንድራ ወዲያውኑ መመለስ አልቻለችም። ወደ አልጋው ሄደች። ከልጇ አጠገብ ተቀመጠች። ነገ ልታጣው እንደምትፈራ ውድ የጄድን እጆቿ አጥብቃ ያዘች። በመጨረሻም ሳንድራ ነገ ስብሰባ አለ አለች። ጄድ የተያያዙ እጆቻቸውን ዝቅ ብላ ተመለከተች። ማማ አለች በዝግታ። ፈርቻለሁ አለች ጄድ። ሳንድራ ወደ
ራሷ አስጠጋቻት። አውቃለሁ ስትል በሹክሹክታ መለሰችላት። አውቃለሁ የኔ ልጅ ብላ መለሰች አሁንም። ከዛም በተሰበረው አምፖል ብልጭልጭታ ውስጥ ልጇን አቅፋ ስታስታመማት በዛሽ ሌሊት ለአፍታም ቢሆን እንቅልፍ አልወሰዳትም። አይኖቿን እንደገለበጠች ጣሪያውን እያየችና ከጎኗ ያለችዋን የጃድን ትንፋሽ እየሰማች አደረች። ያደረገቻቸው ምርጫዎች ሁሉ አሰላሰለች። በዛ ቤት ውስጥ የቆየችባቸውን ዓመታት የደረሰባትን ስቃይ ሁሉ አሰበች። እሺ እመቤቴ፣ ይቅርታ እመቤቴ፣ አስተካክላለሁ እመቤቴ እያለች አንገቷን ደፍታ ያሳለፈቻቸውን ሁሉ ጊዜ አሰላሰለች። ነገር ግን የምትፈራው ነገር እንዳይከሰት ጸለየች። ነገር ግን የሆነው ከፈራችሁ በላይ የከፋ ነበረ። የኤቴጋ መኖሪያ ቤት ሳሎን ሰውን ለማሳነስ ተብሎ የተደፈነ ይመስላል። ሁሉም ነገር ግዙፍና አስገራሚ ነው። ኒኮላስ በግዙፉ ወንበር ላይ ተቀምጧል። ልክ ለስብሰባ እንደሚሄድ ሰው ሙሉ ልብስ ለብሷል። ፊቱም እንደ ጋዜጣ ፎቶግራፍ የማይነበብና ቁጥጥር የተደረገበት ነበረ። የቪቪያን በነጭ ልብስ ተኩላ ከጎኑ ተቀምጣለች። ኬኳ ደግሞ ከጎኑ ባለው ሶፋ ላይ ስልኳን እየጎረጎረች የጉዳይ እንደማያገባት መስላ ተቀምጣለች። ጄድ በክራንች እየተመረኮዘች ያንን ለ23 ዓመታት የምታውቀውን የክራንች ድምጽ እያሰማች ገባች። ቪቪያን መጀመሪያ ንግግሯን ጀመረች። ተቀመጡ አለች። በፍቅርም ሳይሆን በጥላቻም ሳይሆን ልክ አንድ የቤት ዕቃ በቦታው እንዲቀመጥ እንደምታዘዝ አይነት ድምጽ። ቪቪያን ሳንድራን በትኩረት እያየች እንዲህ አለች። ሳንድራ፣ ጊዜ ማባከን ስለማልወድ በቀጥታ እናገራለሁ። ስለ ልጅሽ አንድ ነገር ሰምቻለሁ። እዚሁ እንድንረዳው እፈልጋለሁ። ልጅሽ ነፍሰ ጡር መሆኗን ተነግሮኛል ብላ ነገረቻት። ሳንድራ ልቧ ትርታዋ ጨመረ። ቪቪያን ቀጠለች። ይህ በእኔ ቤት ውስጥ ሊሆን የማይችል ነገር ነው። ማወቅ የምፈልገው ተጠያቂው ማን እንደሆነ ነው። እንደ መልሱ ሁኔታ ነገሩ እንዴት እንደሚሆን እንወስናለን። ግልጽ ነው ብላ ጠየቀቻት። አሁንም ሳንድራ አንገቷን ነቀነቀች። አላለቅስም ብላ ለራሷ ቃል ገብታለች። ወደ ልጇ ዞር ብላ ጄድ የኔ ልጅ ንገሪያቸው አለች። ጄድ ቀና ብላ አየች። እናቷን አይደለም፣ ቪቪያን አይደለም፣ ኬኳንም አይደለም፣ በቀጥታ ኒኮላስን አየችው። ከሱ ጋም ለአንድ ሰከንድ አይን ላይን ተገጣጠሙ። ወዲያውኑ አይኑን ሰረቀ። ያቺ ሰከንድ ለሳንድራ ሁሉንም ነገር ነገረቻት። ሳንድራ በድንጋጤ ድምጿ ተቀይሮ ጄድ ማን ነው ይህን ያደረገብሽ አለቻት። ጄድ መንጋጋዋን አጥብቃ አይኖቿ በእንባ ቢሞሉም እንዳይፈሱ ተቆጣጥራ እጇን ቀስ እያለች አነሳች። በከባድ ሸክም እንደምትገፋ ያህል እጆቿን ዘርግታ ኒኮላስን በጣቷ ጠቆመች። ክፍሉ ውስጥ አስገራሚ ጸጥታ ሰፈነ። የኬኳ ስልክ ከእጁ አምልጦ ወደቀ። ኒኮላስ በድንገት ተነሳ። ይህ ውሸት ነው አለ። ድምፁ ተቆጣጣሪ ቢመስልም የፍርሃት ንዝረት ነበረው። ቪቪያን ፊቷ ላይ የመሰነጣጠቅ ምልክት ታየባት። ይቺ ልጅ ግራ ተጋብታለች። ምን እንደምትል አታውቅም። ጤናኛ እንዳልሆነች ሁሉም ሰው ያውቃል። ያ የእሷ ሁኔታ ነው አለች። ሳንድራ ለመጀመሪያ ጊዜ ድምጿን ከፍ አድርጋ አቋረጠቻት። የእሷ ሁኔታማ ነፍሰ ጡር መሆኗ ነው። ተጠያቂ ማን እንደሆነ በገዛ እጇ ጠቆመችባችሁ። ቪቪያንም ቁማ ተጠንቀቂ ሳንድራ፣ የምትናገሪውን ነገር ያስጠይቅሻል። ልጅሽ ሁልጊዜም ዘገምተኛ ነች አለች። ሳንድራ ግን አልተሸነፈችም። የዩኒቨርሲቲ የኢኮኖሚክስ መጽሐፍትን ለደስታ የምታነብ ልጅ ዘገምተኛ አይደለችም ስትል መለሰችላት። ኒኮላስ አሁንም እንደቆመ ይህ ከባድ ክስ ነው፣ ሐሰትም ነው አለ። ሳንድራ ግን በመጨረሻው ጥያቄ አፋጠጠችው። ታዲያ ለምን ወደ አንተ ጠቆመች? እሱ ግን መልስ አልነበረውም። ያ ያልተጨረሰ አረፍተ ነገር ነው። ከዛ ውድ ክፍል ውስጥ ካሉ ስዕሎችና ወንበሮች በላይ እውነቱን በግልጽ እየተናገረ ነበረ። ቪቪያን ወደ ባለቤቷ ዘወራለች። አንድ እይታ ብቻ። ከ10 ዓመታት በላይ አብረው የኖሩ ባለትዳሮች ብቻ ሊለዋወጡት የሚችሉት ሙሉ ውይይት በውስጡ የያዘ አይነት እይታ። እኔ ካንተ ጋር አብሬ አልጠፋሁም፣ ስለዚህ ራስህን አሁኑኑ ስብስብ አድርግ የሚል ትርጓሜ ያለው። ባለቤቷ ኒኮላስ ቀጥ ብሎ ቆመ። ቪቪያን ከዚህ ቤት እንዲወጡ ፈልጋለሁ አለች። ይችን ያለችው ለባለቤቷ ሳይሆን ለክፍሉ፣ ለአየሩ ወይም ደግሞ ለዘላለም እኔ ነው ብላ የምታምነው ስልጣን ነበረ። ዛሬውኑ ከዚህ ቤት እንዲወጡ ፈልጋለሁ ኒኮላስ ቪቪያን ብሎ ሊጀምር ሲል እሷ ግን ዛሬውኑ የመጨረሻ ውሳኔ ነው፣ ምንም ተጨማሪ ውይይት አያስፈልግም በማለት አቋረጠችው። ሳንድራ ሴት ልጇን ተመለከተች። ጄድ አሁንም ሶፋው ላይ ተቀምጣለች። ቀጥ ብላ ምርኩዞቿን እንደጨበጠች ናት። ነገር ግን አሁንም ታለቅሳለች። ያለ ፈቃድ የሚፈሱ እንባዎች። ማንም ማያያትም ነበረ። የምታየው እጆቿን ነበረ። ሳንድራ ወደ እሷ ሄዳ አጠገቧ ቆመች። እጇንም ትከሻዋ ላይ አሳረፈች። ከዛም ይህንን ኃያል የተከበረ
ነበረና በጋዜጣ ላይ ፎቶን የሚወጣውን ሰው ኒኮላስን አያየች፣ ጠበቀች። የሆነ ነገር ህሊና መነቃቃት ወይም ደግሞ ከነዚህ ተቆጣጣሪና ረጋ ያሉ አይኖች በስተጀርባ የሆነ እንቅስቃሴ እንዲታይ ጠበቀች። እሱ ግን አየት ታደረገና መልሶ አይኑን ሰወረ። ሳንድራ በደረቷ ውስጥ ለረጅም ጊዜ ለስላሳ የነበረው ነገር ሲዘጋ ተሰማት። ሰዎች በመጨረሻ ደግ ናቸው ብሎ የሚያምን ያ ነገር ለምጽዋት ገንዘብ የሚሰጥ ስሙ በወርቅ ቃላት የሚጻፍለት ለትልቅ ድምጽ የሚናገር ሰው በውስጡ የሆነ መልካም ነገር ሊኖር ይገባል ብሎ የሚያምነው ስሜት፣ ያ ስሜት በዝምታ ተዘጋ። ደግሞ ተመልሶ አልተከፈተም። ለመውጣት 2 ሰዓት ብቻ ተሰጣቸው። ይህንንም የነገራቸው ኒኮላስ ሳይሆን ሁሉንም አይኖቹ ዝቅ አድርጎ በለገመ ድምጽ የመጣው ፔተር ነበረ። እመቤታችን 2 ሰዓት ሰጣቸዋለች። ከዚህ በኋላ ቁልፉ ይቀየራል አላቸው። 2 ሰዓት ሳንድራ የልጇን የ23 ዓመት ህይወት በሁለት ቦርሳ ውስጥ ጠቀለለች። መጀመሪያ የጄድን መድኃኒቶች፣ ከዚያም መጽሐፍቶችን፣ በመቀጠልም ልብሶቻቸውን፣ በመጨረሻም በመስኮቱ አጠገብ የነበረችውን ትንሽ ፎቶ አነሳች። ብቸኛዋ ፎቶ ጄድ ገና በ16 ዓመቷ ምርኩዝ ከመያዟ በፊት የሆነ ቦታ ተቀምጣ በሳቅ ስትፈነድቅ የሚያሳይ ምስል። ሳንድራ ፎቶውን ለጥቂት ጊዜ አዘነችና በጥቂት የልብስ ጥቅልል ቦርሳ ውስጥ ከተተችው። አላለቀሰችም። ቪቪያን በመስኮት ኩና እንድትታያትም አልፈለገችም። ጄድ አልጋው ላይ ተቀምጣ እናቷ ስትሸከፍ ስታያታለች። 2 ጊዜ አፏን ከፈተች። ሳንድራ ግን በራሷ ንቅናቄ አሁንም አይደለም ስንወጣ እናወራለን አለቻት። ውጭ ቃሉ እንዲህ አስፈሪ ሆኖ አያውቅም። በአገልጋዮች መውጫ በኩል ወጡ። ሳንድራ ሁለቱንም ቦርሳዎች ተሸክማለች። ጄድ ደግሞ በምርኩዟ በጎኗ ትጓዛለች። የ9 ዓመት ትውውቅ ያላቸው ጠበቃው ዳንኤል ሻይ እንዴት እንደሚጠጣ የሚያውቀውንና በአንድ ወቅት የአውቶቡስ ታሪፍ አበድሯት የነበረው ሰው ምንም ሳይናገር በሩን ከፈተላቸው። በሩ ተዘጋ። ሳንድራ በግዙፉ ግቢ ውስጥ ባለው የእግረኛ መንገድ ላይ ቆመች። አንዲት ነፍሰ ጡርና በአካል ጉዳተኛ ሴት ልጅ 2 ቦርሳ ይዛለች። ታሪኩ ግን በዚህ አላበቃም። ከዚህ ግዙፍ ቤት ውስጥ ቪቪያን ራሷ የቀበረችው ከጄድ እርግዝና በላይ የሆነ ጥንታዊ ሚስጥር ተኝቷል። ከዛም በየወሩ $40 የሚከፈልበት ሊፍት የሌለው 3ኛ ፎቅ ላይ የሚገኝ ክፍል ተከራዩ። ጄድ በየቀኑ ደረጃውን በምርኩዝ እየተሳበች መውጣት ነበረባት። ሳንድራ ከ3 ቀን በኋላ የቢሮ ጽዳት ሰራተኛ አገኘች። ክፍያው አነስተኛ ነበር፣ ሰው ደግሞ አድካሚ ነበረ። ከሌሊቱ 8 ሰዓት ላይ እጆቿ ቆስለው ጉልበቷ ዝሎ ስትመለስ ሻዋን እየጠጣች ታስብ ነበረ። ስለ 9 ዓመታት፣ ስለ ዝምታዋ፣ ስለ ኒኮላስ አይኑን ስለመሰወሩ በጨለማው ውስጥ ለራሷ ቃል ገባች። እርግዝናው ለጄድ በአካል ከባድ ነበረ። ምርኩስ መጠቀም ሲያቀታት ሳንድራ በዱቤ ተሽከርካሪ ወንበር ወይም ደግሞ ዊልቸር ገዛችላት። ጄድ መጀመሪያ ላይ ወንበሩን ጣለችው። ከዛ ሽንፈት መለሳት። ነገር ግን አንድ ቀን ሳንድራ ስትመጣ ጄድ በወንበሩ ላይ ተቀምጣ በመስኮት ወደ ውጭ ስታይ ያገኘቻት። ጀርባዬን አሞኝ ነው አለች ጄድ። አውቃለሁ አለቻት ሳንድራ። አንድ ረቡዕ ቀን ጽንሱ ለመጀመሪያ ጊዜ ተንቀሳቀሰ። ጄድ መጽሐፍ እያነበበች ነበረ። ማማ ነይ አለቻት። ሳንድራ እጇን በጄድ ሆድ ላይ አሳረፈች። ልክ እንደ ቢራቢሮ ክንፍ ያለው በውስጡ ሆኖ በሩን በቀስታ የሚያንኳኳ እንቅስቃሴ። እውነት ነው አለች ጄድ። ሳንድራ አዎ እውነት ነው አለች። ጄድ በጽናት እንዲህ አለች፣ ይህንን አልጠየቅኩክም፣ ግን ከዚሁ አለ። እናም የኔ ነው። ምንም ቢፈጠር ይህኛው ክፍል የኔ ነው። ሳንድራ እጇን አደነቀች። ኃያላን ሰዎች ፊት ቆማ እውነቱን የተናገረችውና ዋጋ የከፈለችለት ልጇን። ሳንድራ እና ጄድ ከመኖሪያ ቤቱ ከወጡ ከ6 ሳምንታት በኋላ ሳንድራ ለኒኮላስ ኤጋ ደብዳቤ ጻፈችለት። አልዛተችም፣ አልለመነችም። ይልቁንም እውነታውን አስረዳችው። ልጁ በልጇ ማህፀን ውስጥ እያደገ መሆኑን፣ በሕክምና ወጪው እየጨመረ መምጣቱን ነገረችው። ግንኙነቱ ወይም ደግሞ ይቅርታ አልጠየቀችም። ነገር ግን እንደ እሱ ያለ ባለጸጋ ሰው የገዛ ደሙ ለሆነ ልጁ የሚገባውን የገንዘብ ድጋፍ እንዲያደርግ ብቻ ጠየቀችው። ደብዳቤውን በገንዘብ ተጠባባቂው በኩል ወደ ቢሮ ላከችው። ከ11 ቀናት በኋላ ምላሽ ደረሳት። ደብዳቤው በኮምፒውተር የተተየበና ፊርማ የሌለው
ሲሆን ጥያቄው መሰረት የሌለው ነው። ጉዳዩ በሕግ አማካሪዎች ታይቷል። ከዚህም በኋላ የሚኖር ማንኛውም ግንኙነት በጠበቆቻችን በኩል ይሆናል የሚል ነበረ። ሳንድራ ደብዳቤውን በጥንቃቄ አጣጥፋ አልጋዋ ስር ባለው ሳጥን ውስጥ አስቀመጠችው። አላለቀሰችም። በጨለማው ውስጥ ለምትጠብቃት ቃል ኪዳን ተጨማሪ ጉልበት ሆነላት። ኒኮላስ እንደ ማንኛውም ባለስልጣን ሰው ታሪኩን ማጣመም ጀመረ። ለባለቤቱ ለቪቪያን የተወሰነ እውነታ ያለበት ነገር ግን ጥፋተኝነት የሌለበት ታሪክ ነገራት። ልጅቷ ስሜታዊ ሆና የተሳሳተ ግንዛቤ አድሮባት ነው በማለት ነገሩን አቃለለው። ቪቪያን ብልክሴ ብትሆንም የገነባችውን የትዳር ህይወት እንዳይፈርስ ስትል የባሏን ውሸት ለማመን መረጠች። በማህበረሰቡ ውስጥ ስለ ጉዳዩ የሚያንሽኳሹቅ ሁሉ በዝምታ አፈነች። ነገር ግን በአይኖቿ ዙሪያ የድካም ምልክቶች ይታዩ ነበረ። ኒካ የኒኮላስ ልጅ ግን ያን ዕለት የሆነ ነገር መርሳት አልቻለችም። የጄድን እንባ ነበረ። ምልክት በጭንቅላቷ ውስጥ ይመላለስ ነበረ። ለመጀመሪያ ጊዜ በህይወቷ ውስጥ ምቾት የማይሰጥ እውነታ ውስጥ ገባች። ጄድ በሰባተኛው ወር እርግዝናዋ ላይ እያለች ከአንድ ሌሊት ትንፋሿ አጠራት። የደም ግፊቷ በጣም ጨመረ ስለነበር ሳንድራ በአስቸኳይ ወደ ሆስፒታል ወሰደቻት። ከዛም ሌሊት በሆስፒታል ውስጥ ሳንድራ አንድ ውሳኔ ላይ ደረሰች። ኒኮላስ በምቾት ተኝቶ ልጇ ግን በህመም ስትሰቃይ በማየቷ ዝምታዋን ለመስበር ወሰነች። ሳንድራ ለ9 ዓመታት ከዛ ቤት ውስጥ ስትሰራ ብዙ ሚስጥሮችን አውቃ ነበረ። በቸልተኝነት በጠረጴዛ ላይ የቀረ አንድ የዲኤንኤ ሰነድ ትዝ አላት። ያ ሰነድ ኒካ የኒኮላስ ባዮሎጂያዊ ልጅ እንዳልሆነች የሚያረጋግጥ ነበረ። ቪቪያን ለ20 ዓመታት የቀረበችው ትልቅ ሚስጥር አሁን ለሳንድራ እጅ ገባ። ጄድ በ8ኛው ወር ምጥ ያዛት። ሳንድራ ልጇን ተሸክማ ከ3ኛ ፎቅ አወረደቻት። በሆስፒታል ውስጥ ረጅም ሰዓታትን ከቆዩ በኋላ ዳንኤል ተወለደ። ጄድ ልጇን ለመጀመሪያ ጊዜ አቅፋ የኔ ነህ ስትል በደስታ አየችው። ነገር ግን ብዙ ሳይቆይ የጄድ ጤንነት ተጋባ። ጄድ ለሳንድራ በጣም ሞክሬ ነበር በማለት በመጨረሻም ትንፋሿን ተናግራ በሰላም አረፈች። ሳንድራ የሐዘን ተሰበረች፣ ነገር ግን ለልጇ ስትል ጠንከረች። የልጇ ስም ዳንኤል እግዚአብሔር ፈራ ነው ብላ ሰየመችው። ከ3 ወራት በኋላ ሳንድራ ለጋዜጠኛ ሁሉንም መረጃ ሰጠች። የጄድ የሞት ምስክር ወረቀት፣ የዳንኤል የልደት ወረቀት፣ የአባቷ ስም ኒኮላስ ተብሎ የተመዘገበበትን እና ያን የቆየ የዲኤንኤ ውጤት። ታሪኩ በጋዜጠኛ ሲወጣ የኒኮላስ ዓለም ተናወጠ። ኒካ እውነቱን ስታውቅ እናቷን ትታወጣች። ኒኮላስ የንግድ አጋሮቹና አክብሩን አጣ። በመጨረሻም ኒኮላስ ወደ ሳንድራ ቤት መጣ። የተሰበረ ይመስል ነበረ። ዳንኤል ሲያየው የጄድን አይኖች እያባቸው ይቅርታ ለመጠየቅ ቢሞክርም ሳንድራ ግን ጄድ በህይወት እያለች እድል ነበረ፣ አንተ ግን ጠበቆችን መረጥክ በማለት አባረረችው። ሳንድራ ዳንኤል እቅፍ እና በጣም ጀግና ነበረች፣ እውነቱን የተናገረች ሴት ነበረች ስትል ቃል ገባችለት። ኒኮላስ የራቀውና የካደው ልጁ አሁን ሊያገኘው የማይችለው ብቸኛው ልጁ ሆኖ ቀረ። ሰላም ውድ ቤተሰቦቼ፣ በቀጣይ በሌላ ቪዲዮስ ከምንገናኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ፒስ